እሺ ብቻራው ጥሩ ነው። ይጨመርልሽ። ኧረ ይሄን በጨረሰ እኮ እሱን ጨረስና ለሱ ግን አጨብጭብልኝ። ጨርሻለሁ። እንደገና ቢጨመርልህ መጠጣት መስላል። በቃ አይ እንዴ ቢጨመርልህ ካጅለ ነበር። በቃ ባይበቃው ነው አይጨምርልህ። ደፋ አባረርሃለሁ። ከዚህ ለምንድን ነው ያልደወልሽልኝ? ለእነሱ ስትደውይ አስቀድምሽ እነሱ አልደወልኩም። አንተ ምስክሮች ናቸው። ለእኔ ለምን አልደወልሽልኝ? ለማን ደወልኩ? ለሁለታቸው፣ ለቢኒያም ለፈረንጁም የደወልሽው አንቺ ነሽ። ለእኔ ግን አልደወልሽም። ኮበስ አጨብጭቡላት። ጋዙን ላንጣልሽ ነው። ቆይ ትገባለች። አባዬ ብትገባ ይሻላል። በቃ አንተ እንዴ ደስ ሊልህ እኮ ነው የሚገባው። አትጨናነቅ። መርፌ ይሰጣታል፣ ትወልዳለች። አሁን አያት አይደል? ባታያት ነበረ ባትመጣ ነበር የሚጨንቅ አይደል? እኮ ጭንቀቷን አብራ ተካፍላታል። ቢያንስ ያለውን ነገር አይተሃል። ሁላችንም ተጨንቀናል። ስለዚህ አሁን ከሰጧት ትወልዳለች ማለት ነው። ትወልዳለች በቃ ገብቶሃል። በቻልከው አቅም አጠገቧ መሆን ያለብህ። በቻልከው አቅም አጠገቧ መሆን ያለብህ ሳትጨናነቅ ማለት ነው። ፊትህ ላይ ሌላ ነገር መታየት የለባትም። እየሳካ ይዞሽ ምናምን እያልካት አጠገቧ መሆን ያለብህ። አባት ልትሆኑ እግዚአብሔር በሰላም ይገላግላት። አትጨናነቅ። መጨናነቅ ፈልጌ ሳይሆን ምን ያሳሰበ ነገር አለ? ያሳሰበ ነገር አለ? ሌላ እኮ ምንድን ነው የምትወልደው ነው እንዴ? ትወልዳለች አሉ ካረል እንዴ? አሁን እኮ አልሰማሁም። ዶክተሩ ያለውን ማርፌ ነጥጣት እኮ ነው ያለው። ቆይ ምጥ መርፌ አይደል? የሚጎዳ ነገር እኮ አይደለም። ቶሎ እንድትገላገል ነው። ከባድ ነው። ብቻ ከዛሬ ባያልፍ ጥሩ ነበር። ስንት ሰዓት ነው? ከሌሊቱ 7 ሰዓት አለ። ጉዳይ ነው ሩብ ጉዳይ ነው የሚለው ለ7 ምንም መጨናነቅ የለበትም። እግዚአብሔር በሰላም ይገላግላት። ጸሎት ነው የሚያስፈልገው። አሁን ይሄ ፈጣሪ ስራ ነው። በፈጣሪ ስራ እኛ አንገባ። እኛ በቻልነው አቅም መጸለይ ነው። አትጨናነቅ። የልጅ አባት ልትሆን ነው እንግዲህ። የደረሰበት ያውቋል። ተጠቅሞታል ማለት ነው። እና አሁን እንትን ይለዋል ማለት ነው። ያለሰልሰዋል። ተልባይ ማለት ለታቅም አለው። እዚህ እኮ በዶክተር የተረጋገጠ ነው። የተጠቀመ ያውቀዋል አለች እኮ እሷ። ሰው ይጸልይልኝ ካየሁ ጀምሮ እየዘመረ ነው። እውነት ይጸልይልኝ። ጥሩት ይመራል እና ሙሉ ግጥም አድርጊው። ሽጥት ትውልድ አይገፋም ማለት ነው። እኔ ትኩስ ቀወስላት። እውነቷን እኮ ነው። መጋራት አለብን። ለእኔ ተሰጠኝ እንዳይጠጣብኝ። አይመራም። ከዛ አንዴ እበይና ታውጣው። መከራችን እናሳየን እኮ ሄደች አይደል? ምነው አንቺ ብቻ ነሽ እንደ መከራ የምታየው? ስቃዩ ከባድ ነው። ልጅ መውለድ ከባድ ነው። በተለይ ወንድ ታውቃለህ ለወንዱ
የሴትን ጭንቀት ማየት ጭንቀት ተረጎም ባይሆንም ባይሆንም ራሱ ምነው ገባሽ? በአስር ደቂቃ ልዩነት ምናምን እንደዚህ ያደርጋታል። አልጠጣብሽ እነቱን ያፋጠንልሃል። በደንብ ጠጣ። አንተ የምትወልድ እኮ ነው ትመስለው።